ኢትዮጵያ ከ40 በላይ አይነት የተፈጥሮ ሀብት አላት። ኢትዮጵያ ንኬሉ፣ ጋዙ፣ ብረቱ፣ የድንጋይ ከሰሉ፣ ወርቁ፣ አፈሩን ስንቱ ተጠቅሶ ያልቃል። የማይቆጠረው ሀብቷ እነዚህ ሁሉ ናቸው። ሀገር በእነዚህ ሁሉ የማዕድን ሀብቶች ብትከበብም እስከዛሬ ግን በማዕድን ሀብታም ሀገር ነች እየተባለ በማዕድኑ በቁጭት ከመራመድ ያለፈ ከተወሰነ ስራ በስተቀር እንዲህ ነው የተባለ የረባ የተሰራ ነገር የለም ይባላል። እንደውም ዘንድሮ ለመጀመሪያ ጊዜ ከፍተኛ ወርቅ ተሰብስቦ ተሽጦና ተከዝኖ ከ3 ቢሊዮን ዶላር በላይ ተሰብስቧል። የተፈጥሮ ጋዝ ስራ ጀምሯል። የሆነ ሆኖ ግን ይህ ሁሉ ሀብት ዛሬም ፊቱን እያዞረ በኮንትሮባንድ ይቸበቸባል። በውጭ ምንዛሬ የገዛችው ነዳጅ ወደ ጎረቤት ሀገር በኮንትሮባንድ የሚሸጥባት አልበቃ ብሎ ዛሬ ደግሞ ማዕድኗ ከዚሁ ከሀገር ቤት በኮንትሮባንድ ወደ ውጭ እየሸሸ ይሸጣል። ይህ ነገር መላክ አልተበጀለትም የሚያልቅና ለትውልድ አሳፋሪ የሚሆን መልስ እንደሚቀር የማዕድን ሚኒስቴር ሚኒስትሩ ኢንጂነር ሀብታሙ ተገኝ ነግረውናል። ለመሆኑ የኮንትሮባንዱ ነገር ታውቁታላችሁ ወይ? ምንስ አጠቃላይ መፍትሄ ለመስጠት አሰባችሁ ብለን የጠየቅናቸው ሚኒስትሩ ጠቅለል አድርገው ይህንን መልሰዋል። ማዕድን የሚያልቅ ሀብት ነው። በጥንቃቄ መጠቀም ያለብን ነው። የሁሉም ኢትዮጵያውያን ኃላፊነት ነው። ይሄ ለዛ አገር እንጎዳለን። ሀብታችንን የመንግስትና የሴኩሪቲ ዘርፍ ኃላፊነት ብቻ ሊሆን አይገባም። የሁሉም ኢትዮጵያውያን ኃላፊነት ነው። በዛ ዘርፍ ላይ ያሉ የማንኛውም ኢትዮጵያዊ ሀብት ነው። ሀብት በማንኛውም መንገድ በባከነ መንገድ ለሀገር በማይጠቅም መንገድ እንዲወጣ መፈቀድ የለበትም። እንደ ወርቅ አይነት በጣም ትንሽ መጠን ያላቸው ግን በዋጋ ከፍተኛ ቫልዩ ያላቸው ነገሮች ደግሞ አስቸጋሪ ናቸው። በእንደዚህ አይነት ስሜት በሀገር መውደድ ስሜት ካልተጨመረበት ለማውጣት ብዙም አይከብድ፣ ቀላል ነው። ማስወጣለው ካለ ብዙ ነው። በኮንትሮባንድ ቻሌንጃችን ነው። ምንም ጎረቤቶቻችን እኮ በአብዛኛው በዚህ በኩል የሚወጣው ብዙ ነው። እነሱ ነው የምንመገበው ብዙ ነው። ግን አሁን ከማክሮ ኢኮኖሚው ለውጥ በኋላ በጣም ኮምፒተንት የሆነ ጥሩ ዋጋ ነው። የኢትዮጵያ የወርቅ ገበያ በጣም ጥሩ ዋጋ ነው እና የፖሊሲ በጣም ተጽዕኖ በአንድ ሀገር ላይ ከብዙ ቁጥጥርና ስርዓት በላይ ነው። በጣም ፓወርፉል ነው ፖሊሲ እና የዛ ፖሊሲ ለውጥ ነው አንዱን እንደ ስበት ማዕከል አድርጎ ወርቅ ነው ያመጣው ወደ ገበያ የመለሰው። ስለዚህ ፖሊሲዎችንም ማየቱ ጥሩ ነው እንደዚህ አፌክት የሚያደርጉትን። ከዛ በላይ ግን ኢትዮጵያውያን እስካሁን በተለያዩ ሁኔታዎች የባከነብንና የተበላሸብን የተዘረፍነው ስለሚበቃ ካሁን በኋላ ለትውልድና ለሀገር በሚጠቅም መንገድ መጠቀሙ ጥሩ ነው። የተደረገው የኢኮኖሚ ማሻሻያ ወርቅን በተመለከተ ብሔራዊ ባንክ ያደረገው የመቀበያ ዋጋ ማሻሻያ ወደ ውጭ የሚወጣውን ኮንትሮባንድ ቀንሶታል ሲሉ ሚኒስትሩ ያስረዳሉ። እሳቸው ይህን ይበሉ እንጂ በተለይ ብሔራዊ ባንክ ለወርቅ የዋጋ ማቅረቢያ ማሻሻያ በማድረጉ ምክንያት አብዛኛው ወርቅ ወደ ብሔራዊ ባንክ እየተከዘነ ማዕከላዊ ባንኩም ከዚሁ ወደ ውጭ ከሚላከው ከፍተኛ የውጭ ምንዛሬ ቢያገኝም በተቃራኒው በዚሁ ቢዝነስ የተሰማራው ሰው በኮንትሮባንድ የሚወጣውን ወርቅ መልሰው በኮንትሮባንድ ህገወጥ መንገድ ወደ ሀገር ቤት እያስገቡ የብሔራዊ ባንክ የወርቅ አቅራቢ ፈቃድ ካላቸው ጋር በመመሳጠር የሚሰሩ እንዳለ ይሰማል ብለን ጠይቀናል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ከኮንትሮባንድ ጋር በተገናኘ ጥንቅቅ ያለ ጥብቅ አሰራር መኖር አለበት ካሉ በኋላ አሁንም የሚንጠባጠብ ነገር አለ፣ ቁጥጥሩ የበለጠ ተጠናክሮ ይቀጥላል ሲሉ መልሳቸውን በአጭሩ አስረድተዋል። ጥሩ ገበያ ነው እዚህ የሚሸጠው ወርቅ። ደግሞ ሀገራችን ማሰብ አለብን። በዚህ መንገድ ቢታይ ጥሩ ነው። አዘርዋይስ ቨልነሬብል ነው። በጣም የቀንድ ከብት ይወጣል፣ ሌሎችም እንደዚሁ የግብርና ምርቶችም ይወጣሉ። ይህን ነገር በጣም እንደ ሀገር የምንዋጋው ነገር ነውና ኤኒዌይ ፖሊሲው ግን በጣም ረድቷል። ከዚህ አኳያ የሚለውን ለማንሳት ነው። አሁንም በዚህ መዛም የሚወጣ ነገር የለም ማለት አይደለም፣ የሚወጣ ይኖራል። ግን በብዛት ግን በሀገር ገበያ ነው አሁን ያለው። ይሄ በደንብ ተጠናክሮ መቀጠል አለበት። ይሄ የምንቸገረውን እንደ ዜጋ ችግሩ ለእያንዳንዱ ዜጋ ነው። ሀገር ስትቸገር የሀገር ኢኮኖሚ ሲቸሩቅ አይደለም ራስህን አንተንም ነው መልሶ አፌክት የሚያደርገህ። በሀገር ምግብ ላይ ኢኮኖሚ ላይ በቀጥታ የሚመጣ ስለሆነ በተለይ እንደዚህ አይነት ኮሞዲቲስ በጋራ መስራት አለብን። ጥሩ ለውጥ አለ፣ አጠናክረን እንቀጥላለን። ኃላፊነት ባለው መንገድ የሁሉም መዋቅር የሚሰራው ነገር ነው እና ለውጡ ግን አፕሪሼት የሚደረግ ነው። የሚንጠባጠብ የለም ማለት አይደለም።
ኢትዮጵያ ጥንታዊ ሀገር ነች። ገና ከነገስታቱ ጀምሮ በከበሩ ማዕድናት የተንቆጠቆጠች እንደሆነች ተደጋግሞ ይነገራል። እስካሁን ዘመን ድረስ ግን በተለይ ማዕድን በብዛት አለ በሚባልበት ደረጃ ግን የሀገርን ኢኮኖሚ በብርቱ የሚደግፍና ቀጥ አድርጎ የሚይዝ አንደኛው ምሰሶ መሆን አለመቻሉ ይገርማል ይባላል።